ቅመምዬ የኔ ቆንጆ የኔ እናት የኔ ስማርት ማለት ነው። ፕራንክ ነው እያደረግሽን ያለው ሬሊ ሹር የምር ፕራንክ ነው፣ ግን ደግሞ ትዕግስት ይጠይቃል። ሰላም ሰላም፣ ጤና ይስጥልኝ የኔ ውድ ቤተሰቦች፣ እንደምን ዋላችሁ እንደምን አመሻችሁ? አለሁ እግዚአብሔር ይመስገን። እንግዲህ ጨረቃዎቻችን መጥተዋል። እንዳያችሁት ቡታጅራ ሊድም ነው። እኔ መስማት ምንም ነገር አልፈልግም። ከማንን ጋራ ያው ሰጣ ገባ ውስጥ አልገባም ብላለች ቅመምዬ የኔ ቆንጆ። ፕራንክ ነው እያደረገችን ያለው። በእርግጥ ትዕግስት ይጠይቃል ማለት ፕራንክን በሉት ሰርፕራይዝ በሉት። ምክንያቱም የእውነት እንደዚህ እየለመናት በሱ የሚጨክል ልብ አላት ይመስላችኋል? የምር ሶ ፕራንክን የሚሆን ሰርፕራይዝም ነው። እኔ በሁለቱም ነው ያስኩት። ቢኮዝ ሁለታቸው ተለያይተው አመት ባልን ያሳልፉም እሱ እዛ እሷ እዚህ ሆይ ለምን እንዲህ ሲቀጥል ማለት ነው። እነሱ ማለት በቃ ኦልሬዲ ባለትዳር ናቸው አይደለ? ባለትዳር በሉት አንድ ቤት ነው የሚኖሩት። የራሳቸው ክላስ ቢኖራቸውም ኤቭሪቲንጋቸው አንድ ነው። ሶ እንደ ባለትዳር ናቸው አይደለ? ቃል ተገባብቷል በዛ ላይ ማለት ነው። ቃል ማለት ትልቅ ነገር ነው፣ ዝም ብሎ አይደለም። በዛ ላይ ቤተ ክርስቲያን እየዞራችሁ ነው፣ ገዳም ሄዳችኋልና ቃል ቀላል አይደለም ማለት ነው። ሶ ትዕግስት ይጠይቃል። ተረጋጉ የኔ ውድ ቤተሰቦች። እያየሁም ነበረ ቅመምዬ በሱ የሚጨክን ምንም የላትም፣ አንጀት የላትም። የምር ታላችሁ የነገው ታላችሁ ወር ደግሞ እሱ ሄዶ ሰርፕራይዝ ልታደርገው ይቻላል። ግን ደግሞ ባጭሩ ያው በዓልን ተለያይተው እንደማያሳልፉ ነው። ምክንያቱም ብዙ ከባድ ነገሮችን አሳልፏል አይደለ? ሶ ይሄንን ደግሞ ሁሉም ነገር እየተጣራ ነው። ከአብሳላት ያለው ነገር እውነቱን አይታለች። ከሱ ጋር ሰጣ ገባ የገቡበትን የነሱ ምልልስ ስለነበረ ቤት ቆልፎ አሳይቷታል እንደሰማችሁት። እና ሁሉም ነገር ክሊን አድርገውላታል። ሶ አሁን ከሱ ጎን የማትሆንበት ምንም ምክንያት የለም። ልጁም የእሱ እንዳልሆነ ቅመሟ በደንብ ታውቃለች፣ በደንብ ማለት ነው። እሱ ምን በዚህን ያክል በሱ እርግጠኛ ሆኖ እንደዚህ አወራም። የኔ አይደለም ብሏል። እና በእርግጥ ሁሉም ሰው እንዲጠራጥረው ያደረገው የእሱ ኮንፊውዝድ መሆኑ ነው። የዛኔ እንደጀመሩ ስራውን ማለት ነው እሱ ነው። እሱም ብዙ ሰው ግራ ያጋባው እንጂ እንደማያደርገው የእሱም እንዳልሆነ እኔ እንጃ፣ እኔ ልቀበለው አልችልም። ምክንያቱም የሚያሳምነኝ ነገር ስላላገኘሁ ማለት ነው። ሶ ቅመምዬ የኔ ቆንጆ ልጅቷ ከሱ እንደዚህ እንትን ያለችበት የራሷ ሪዝን ሊኖራት ይችላል። ሪዝኗ ደግሞ መስማት አለባችሁ ማለት ነው። ሌላው ባልና ሚስት ከሆናችሁ በኋላ ማለት በቃ ፍቅረኛዬን የወደፊት ባሌ ነው፣ የልጆቼ አባት ነው፣ የልጆቼ እናት ናት ብላችሁ የምታስቡት ነገር ከሆነ አንተ ያመጣኸውን ችግር ነው፣ አንቺ ያመጣሽው ችግር ነው፣ አንቺ ተወጪው፣ አንተ ተወጣው የሚባል ነገር የለም። በመጽሐፍ ቅዱስ ባልና ሚስት አንድ አካል ናቸው ይላል። የእሱን ችግር እኩል ነው የምትዋጡት፣ የእሷም ችግር እኩል ነው የምትዋጡት። ምናልባት የሁለታችሁን ችግር ባለማወቅም ያመጣችሁት ሊሆን ይችላል። እሱም ባለማወቅ እሷም ባለማወቅ ያመጣችው ችግር ሊሆን ይችላል። ግን ያንን ችግር አንቺ ብቻ ተወጪው፣ አንተ ብቻ ተወጣው የሚባል ነገር የለም። እና እንደዛ አንድ አካል ናችሁ ማለት ነው። እኩል ነው መጋፈጥ አለባችሁ ማለት ነው። ሶ ጨረቃዎቼ ያው ቅመምን ትተው አይሄድም፣ እሱም አይሄድም፣ እሷም አትተወውም ማለት ነው። እንደዚህ እየለመናት ተንበርክኮ በስማም ኧረ ቅመሟ እንደዛ ልብ የላትም ማለት ነው። እና እንግዲህ መጨረሻውን ያሳምረው። ሌላው ቀን ቪዲዮ ላይ ለቀ ነበረ ቅመምዬ ማለት ነው። እንትኑ ቪዲዮ የቆየ ቢሆንም የተለቀቀው ግን ዛሬ ነው ማለት ነው። ሶ አንድ ላይ ናቸው ያሞነ ይሄ ማለት ነው። ሂስቶሪ አድርጋ ነበረ። ሂስቶሪ ያደረገችው ጽሁፍ ከ3 ሰዓት በፊት እኔ ማለት ያልተነበበ መጽሐፍ የማያልቅ ገጽ ነኝ፣ እናማ አትገምቱኝ፣ አታቁኝም ብላለች። የሰው ልጅ አታቁትም፣ ምንም ብትሉ ብታነቡት አታቁትም። የምር የሰው ልጅ ነው። ምን በቃ ዛሬ ሌላ ሰው ነው፣ ነገ ብቻ አታቁትም። በምታቁት ልክ ነው የምታቁትና ይህን ልክ ናት።
እኔ በምታቆኝ ልክ ነው የምታቆኝ ሙሉ በሙሉ እኔ እንጃ። እናትም ራሱ ልጇ ታውቃለች ብዬ አላስብም በዚህን ሰዓት ማለት ነው። እና ይሄ ነው ልክ ናት ማለት ነው። ሌላው እንትን ላይ ሼር አደረገችውን ነበረ ሼር አድርገዋለች። የዛሬው ትናፍቀኛለህ ነገራቶችን አስተካክለህ እንደምትመጣ ተስፋ አደርጋለሁ ብላ ነው ሼር አደረገችው ማለት ነው። እና ቅመምዬ የኔ ቆንጆ ፕራንክ ነው ብዬ ነው የማስበው።